እስከ ሰማይ ለካሌዋ ወርዶ ነው መሰለኝ አካሌ ከሰማይ የወረደ እንደው መብረቅ ማል እርግብግቢታችሁን ይበላችሁ እናንተስ። ዴላም ፔጅ በኢትዮጵያ ምን ገጠመው እጅግ ያልተጠበቀ ነው። በቪዲዮ ላይ እንደምትመለከቱት ዴላም ፔጅ በኢትዮጵያ ፖሊስ ቁጥጥር ስር ውሎ በካቴና ታስሮ ይታያል። እውነታው ግን ምንድነው? እንንገራችሁ። አዶናይና ጃኒ በይፋ መለያየታቸውን አዶናይ አስታወቀ። የአበሻ ኮመን ባህሪዎች ፓርት 5 የመጀመሪያው የሃይማኖት ቻናል 1 እና 2 ቁጥር ላይ ማድረግ የሚያዘልቀን ነው የሚመስለን። የዚህ ልጅ ጉዳይ አላስችል ስላለኝ ነው ይሄን ቪዲዮ የምሰራው ማለት ነውና ያው ታውቃላችሁ ሰሞኑን ቶማስ ኃይሉ ቻይና ሄደ የዚህ ሶሻል ሚዲያ መነጋገሪያ ነው። ሰላም ውድ የላሾ ቤተሰቦች፣ ዛሬም እንደተለመደው ሰሞኑን መነጋገሪያ የሆኑ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ከእናንተ የሚጠበቀው ምንድነው? ቪዲዮውን እስከ መጨረሻው ድረስ መመልከት ነው። ለቤቱ አዲስ የሆናችሁ ሰብስክራይብ የምትለዋን የደውል ምልክት በመጫን ቤተሰብ ሁኑ። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልን። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። ሄሎ፣ ስለ እናቴ ቅሬታ አልታሰሚ ከሆነ 1 ቁጥር፣ ስለ ልጆቻችን ስሞት አልታሰሚ ከሆነ 2 ቁጥር፣ ልብስ ልጋዢ ወይም ምግብ ለበይ ወተሽ ብር እንደልክልሽ ከሆነ 3 ቁጥር፣ የመብራት የዋይፋይ የውሃ ክፍያን በተመለከተ ከሆነ 4 ቁጥር። ከነዚህ ጉዳዮች ውጪ አዲስ የምንከራከርበት ርዕስ ከሆነ እባክሽን ስራዬን ጨርሼ እቤት እስከምመጣ ድረስ ጠብቂኝ። አመሰግናለሁ። ኧረ አለቀል። የቱንም ቁጥር አትጫነው። እቤት ሲመጣ በቀጥታ ራሱን ነው የምትጫነው። በቃ አለቀለት። እንደዚህም ተጀመረ። ሲጀመር አንተ እኔን አትሰማኝም። እየሰማሁሽ እኮ ነው እንዴ። ከዚህ በላይ እንዴ ልስማሽ? እሺ አሁን እሰማሻለሁ ብለህ የምታስብ ከሆነ እንደዚህ አድርገህ አገጭ ላይ አድርግ። ይሄው አትሰማኝም። ይሄው መስማት አይደል? እንደዚህ አትሰማኝም። እንደዚህ ነው። እንደዚህ አድርገህ አገጭ ላይ አድርግ። አገጭ ነው የተባልከው። በቃ አትሰማኝም። ምንም ተስፋ የለኝም። ተስፋ የለኝም። እንደዚህ አድርገህ ያዝ አልሽኝ። ይሄው እንደዚህ አድርገህ አገጭ ላይ አድርግ። ጉንጭ አገጭ። ይሄው ጉንጭ። እናንተ አሁን እኔን ትሰማኛል? አሁን በጉንጭና በአገጭ መካከል አንድ ፊደል ነው ያለው። አትሰማኝም። ጉንጭ አገጭ ገጭ 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 ግን ያለ መስማት ምናምን አይ ወንዶች፣ አይ እናሳዝን ሴቶች። አሁን እናንተ ትሰማላችሁ ማለት ነው? በደንብ እናደምጣለን። እስቲ እንደዚህ አድርገሽ ጆሮሽ ላይ አድርጊ። አሁን ማን ይከኝሽ? ግን እኔ ብሸውልሻለሁ። አይ እውነት ነው። በእርግጥ ሴቶች ስናዳምጥ ከልባችን ነው የምንሰማው። እውነት ነው። አንዳንዴ ወንዶች ግን ትንሽ ያው እሱም ምልክቱን ነው ያየው እንጂ የተባለውን በደንብ አልሰማም። አላዳመጠም ነው የሚባለው። መስማቱን እኮ ሰምቷል፣ ግን አላዳመጠም። በቃ አለማስተዋል ነው እዚህ ጋር። ሴቶች እንኳን በዚህ አንታማም። ወግሳት ሰማሽ በጉራግኛ ያጸሩት እግዚአብሔር አማርኛ፣ ጉራጉኛ፣ እንግሊዝኛ፣ ትግርኛ፣ ሳይንስኛ አይልም። ሁሉም ይሰማል። ግን አንቺ በዛት የሚቀናሽ የትኛው ነው? የሚቀናሽ ጸሎት ስታደርጊ የሚቀና በቋንቋዬ እኮ የሚቀናሽ በአማርኛ። አይ እሱ በአማርኛ ነው በደምብ የሚሰማ አለሱ የሚሰማኝ የለም እኮ አጠገቤ ተነገር ሰው የለም። እሱ ነው የሚሰማኝ። ዱሳዶ አላሁሽ ምስጋሲስ ምን ሆና ነው? አንቺ ወደዚያ ታስመጣሽም እንዴ? አንቺ አይኖርሽ ነው እንዴ? እሺ ቫይረሳም ተስቦ እንዴ? አታፍም እንዴ? ቤትኛው የሚቀናሽ የትኛው ጸሎት ነው? የትኛው ጸሎት ነው የሚበቃሽ? አንቺ አዲስ ወስተሰ አፍጫው ቀዳደምን ያክላል እንዴ? ተንጂ አንቺ አይደለም ስሚ፣ ቅድም እያወላን በልጅነቴ ታስሬ ነበር አለ። ታሳ ሳምስ ቀን ይራብ በለው አለቀልሽ። ምን ሆነሽ ነው እንዴ? አሁን የማርኩሽ እኮ ለምሻ ችግር ልጅሽ አለ ነው ይገባብሽ። አባቴን ብቻ እንዳይዘው ተስቦ እንዴ ኮሬና እንዴ ጨምላቃ በእናትሽ ምን እሱ ነው የሚያሳዝነኝ። ታሻይ ብላሽ እኔ ያዘኝ እንዴ? አንቺ ጎበዝ ነሽ እኮ ትችያለሽ። ምን ነው ጎበዝ ነኝ ብለፍ ነኝ? አይ ወይ ድንጋይ ነኝ። ትችያለሽ አንቺ ጎበዝ ነሽ። አንቺ ያለሽ ወይ አለርጌ ባቡ ነኝ የምችለው። አንቺ ትበያለሽ፣ ትጠጫለሽ። እሱ አይደለም አይጠጣም። እሱ ምን ተሰተለይ በላ ነገር አለ። እኔ
እሱ ከሚይዘውማ አንቺ የያዝሽ እውነቷን ነው። እሺ ከጫት እኔ ምን መስላለች እኔ ምን ላንቺ አይደል ማገዘው ካውስ ምላስ እንዴ ነው እንዴ አበዛሽው አይዞሽ ተይ አንቺ ወደዚህ ጋር ሆነሽ አስነጥሽ ረፊ ስንት ነገር ትችላለች። ይሄን ብትቺ ምን ችግር አለው? ሁሉም ለነፍሱ ነው። እሺ ከታሰረች በኋላ አዲሱ በሽታ አይቀርም። በጣም እያመመኝ ነው። ጨምላቃ ምን ተጨማለቀችብሽ? ከዛስ በቃ ከዛስ አሁን ቢይዝሽ ምን ችግር አለው ነው? ያኔ በሷ ቢጠራ አይ ወደዚህ ጋር አስነጥሽ በያት። ግን ቢይዝሽም ልጇ ነሽ፣ ምን ችግር አለው? ሁሉም ለነፍሱ ነው። ሁሉም ለነፍሱ ነው። ጨመረችው አይኔ ውስጥ ጨመርሽው አለ አባይ ጨመረችው አንቺ አረማ ጨመረችው እንዴ አይገባትም እንዴ? ከታሰረች በኋላ ምን አለች? ቆይ አባ ምን አለች? ከታሰረች በኋላ በረደላታ አስወጡላት። ወንድ ነኝ ብለ ማለት እኮ ነው የሚገርመው። አስወጡላት። አንቺ ልጅ ነበረች እንዴ? ምን ካያለች ወፍ እንዴ? አይ ማዘር ዛሬ እስከ ቁጥጥራቸው ውጭ ነው የሆነው እንዴ? በነፍሳቸው መጡባቸው እኮ ልጆቹ። ደህና አድርገው ነው ያቀመሷት። እሷም አበዛችሁ እያልኩ ነበር፣ እያየዋት ነበረ። ደህና አድርገው ይቺ ቁንጥጫማ በቃ ለምደዋለች። ትዳራችሁን ከፋይዳ ጋር አስተሳስሩ፣ ካልሆነ ትዳራችሁ ይታገዳል ቢባል ማለት ነው። አንድ ወንድ አስተሳስሩ። እግዚአብሔርን መራር ሀቅ ነው የምነግራችሁ። ከባድ ነው። አሁን ታክሲ ውስጥ እየመጣው ማለት ነው። አራተኛው ወንበር ላይ የመጨረሻው ወንበር ላይ አራተኛው ላይ የሆነች ልጅ በመስኮቱ በኩል እኔ ከሷ ቀጥሎ ከዛ ጥግ ላይ ደግሞ ሁለት ሰዎች አሉ እና እየሄድን ልክ መናኸሪያ ጋር ስደርስ እንትን አየሁ። የሆነ ልጅ ሲያየን አየሁኝ እና ሳያት እሷ ስልክ እየነካካች ነው። ከዛ በኋላ ስልክ አትነካኪ፣ እዚህ ጋር መናኸሪያ አካባቢ ስልክ አይነካካም፣ ይወስዱብሻል ድንገት አልኳት። ከዛ እንደዚህ ግልምጥ አድርገኝ ማለት ነው። ሌላ ርዕስ የለህም ማለት ይሄን ብለን የምትጀምረው ምናምን እና እንትን ልትል ልጅቷ ደግሞ ምንም ታይፔም አይደለችም እኮ እኔ ስላየሁ ልጁን ሳየው ነው ሳያት እሷ ስልክ የነካካች ስለሆነ ማለት ነው። ከዛ በኋላ እንደዛ ስትለኝ በጣም ገርሞኝ በቃ ስል እዛው ምንትፍ አያረጋትም። እኔ በቃ ይሄ ድንግጥን ያልኩት እና ሁለተኛስ አንጀቴ ቅቤ ጠጠት እግዚአብሔርን በጣም የደነገጥኩት ማለቴ እንደዚህ ጸሎት ቶሎ ይሰማል ብዬ አላስብም። ፈጣሪ ያየን አይሽ ይሄን የምታየው ልጅ አይሽ። ከዛ ልጅቷ በቃ የሆነ የምትይዘውን አይነት ነገር ስታጣ እንግዲህ በዘራችሁ ኃይሌ ካለ ሩጪ ትደርሽበታለሽ አልኳት። ምን ልበላት በቃ አልሳኩባትም ምናምን ጸጥ። አንጀቴ ግን ቅቤ ጠጥ። አሁን ይሄው ልብስም አልቀየርኩም ገና ቤት እንደገባው ቪዲዮውን ለመስራት የመጣሁት በጣም ነው እና ደስ ያለኝ ዛሬ እና እንኳን ደስ አላችሁ። የጠፋው አየው ተገኝቷል ማለት ነው። ግን ማለት ሴቶች ብዙ ጊዜ
በጣም እረፉ። እግዚአብሔርን የምሬ ነው ማለት የሆነ ወንድ ልጅ ሲያወራችሁ ሊጀነጅናችሁ ብቻ አይደለም እንትን ሊሆን ይችላል። ይሄ ትክክለኛ የሆነ ጥያቄ ከዛ መልስ ፈልጎ ሊሆን ይችላል። የሆነ ጉዳይ ሊሆን ይችላል። ያወራችሁ ሁሉ የሚጀነጅናችሁ አይደለም። እንዲህ እኔ በጭራሽ አላሰብኩም። ይሄ ሰው መጀንጃ ምናምን ሲጀመርም ምንም አልተመቸችኝም። ሲጀመርም በእውነት ግን መናኸሪያ አካባቢ ስልክ አይነካካም። ሌላ ጊዜ ሴቶች እንዳትጀነጀኑ መናኸሪያ አካባቢ መስኮት ተከፍቶ ስልክ አይነካካም። ሌላ ጊዜያቸው እና ልጅቷ እንግዲህ ስልኩን አግኝታ ይሁን አላውቅም። ታክሲው በቃ ወረዳት። ሄድን እኛ ምን አቀባል ግን አንጀቴ ቅቤ። አንዳንዴ ሴቶችን በቃ ከሆነ ጥፋት ነገር ምናምን ለማዳን ስትሞክር በቃ እንዳለው ነው ጅንጀና ነው የሚመስላቸው። ግን ይሄው ውጤቱ እዛችሁ። እሱ ደግሞ በቅንነት ነበር ያደረገው። እንግዲህ ቅንነትን ስትገፋ ያው ወዲያው ውጤቱን አየህ ማለት ነው። ዘንድሮ ፈጣሪ ቅርብ ነው። ስለዚህ በምትመከሩ ጊዜ ስሙ። ካሁን በኋላ እንኳን መናኸሪያ አካባቢ ስልክ አትያዙ ብሎ የሚናገር አይኖር። ሁሉ ለከፋ የሚመስለው ሰው አለ፣ ግን ያ አይደለም። አንዳንዴ ቆም ብሎ ማስተዋልም ጥሩ ነው። ስላየ ነው የተናገረውና ከትልቅ ሴቶች ጋር ፍቅር መጀመር ጥቅም አለው እየተባለ ነው። እኔ አይደለሁም ጥናቱን ያረጋገጠው። ትንሽ እድሜ ያክል ከሚበልጧቸው ሴቶች ጋር የሚሆኑ ወንዶች በትዳርና በፍቅር ህይወታቸው እጅግ ከፍተኛ እርካታ አላቸው እየተባለ ነው። ምክንያቱም ደግሞ የሴቶቹን በራስ መተማመን፣ ስሜታዊ ብስለት እንዲሁም ደግሞ ግልጽነት ስላላቸው ነው እየተባለ ይገኛል። እናንተስ የእድሜ ልዩነት እንግዲህ ደስታ ይጨምራል ወይስ ደግሞ አይጨምርም? ምን ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ጥቅሙስ የታወቀ ነው። ያው ጭቅጭቅ ይቀንሳል፣ ብስለት አላቸው፣ ኑሮን ይጋራሉ ይባላል። እንደኔ ግን ማለት እንደኔ ግምት ግን ይሄን ጥናት ያጠናው ሰውዬ ትልቅ ሴት ነው ያገባው ማለት ነው። ይሄ የኔ አስተያየት ነው። ይሄስ ከሰማይ ለካሌዋ ወርዶ ነው መሰለኝ ካለ ከሰማይ የወረደ እንደው መብረቅ ማል እርግብግቢታችሁን ይበላችሁ። እናንተስ ዘንድሮ በቃ ማፈር ቀረ። እኛውን ለእናንተ ሼም ይዞን እንደዚህ ብለን የምናያችሁ አቡሽዬ፣ ታግተህም ከሆነ የሆነ ምልክት ስጠ፣ ወይም ደግሞ ወላጅ አምጣ ተብለ ከመንገድ ላይ ይዛቸውን ገብተህ ከሆነ ንገረን። እኚህ የቀርከሃ ወንበር የመሰሉ ሴትዮ እኩዮቹት መቄዶንያ ዳማ በሚጮቱበት እድሜያቸው እርሶ ይሄንን በሽንቱ ኤክስ እየሰራ የሚጫወት አንድ ፍሬ ልጅ እንደው ሲያሽኮረመሙ አያፍሩም? ምን ሊያረጉት ነው? አጥብቶ አስገስተው ሊያስተኙት ነው? የተጨማደደ የጠንቋይ መጋረጃ የመሰሉ ሴትዮ። አረ እንደው የዘንድሮ ቲኔጀር አሮጊቶች እንደው ተውረፉ፣ መቅሰፍት እንዳትወርዱብን እንደው። አረዲያ ይሄው እንግዲህ ጥናቱን በተግባር ሲያሳዩን ማለት እዚህ ጋር ነው። ሚስቶች ልንገራችሁ አንድ ነገር ማለት ነው። ባይዘው አንድ ሳምንት ከባሎቻችሁ ጋር ማለት ነው ቤቢ ሃኒ ማሪናም ከተባለች በቂ። ከዛ በኋላ ቤታችሁን ሞቅ ማድረግ አለባችሁ ማለት ነው። ባይዘው ቤት የሚሞቀው በቡና ብቻ አይደለም ማለት ነው። ዝም ብለሽ ትንሽ ነገር ትፈልጊያለሽ፣ በቃ ዝም ብለሽ ማለት ሞቅ ማድረግ አለብሽ። አሁን ለምሳሌ በጊዜ ሲመጣ ሁሌ እኮ የሚመጣበት ሰዓት ነው፣ ግን በቃ ሲመጣ ለምን ዛሬ ቤት ሰዓት የመጣ ለምን ትይውልሽ? ከነገሩ አስቤዛ እኮ ብር ጠይቀሽዋል፣ ግን ሲያስገባልሽ እኔ ብር ቸገረኝ ብዬሃለሁ ምን ችጋራም ናት እያልከኝ ምንድን ነው ምናምን ነገር ታሽ ገማል። ግማሹን ብር እንደዚህ ይዘሽ ነው እየተቀበልሽ ነው እንደዛ ምትዩ ማለት ነው። ከዛ ማለት በቃ እንደዚህ አይነት ነገር መፍጠር አለብሽ። ከዛም በኋላ ስትታረቁ ያለው ስሜት እንዴት ደስ እንደሚል በቃ ልክ እንደ አዲስ ፍቅር ነው የሚሆነው። ባይዛው እኔ ስለጠቀሚ ነው። ሁላችሁም በየቤታችሁ ሞክሩት፣ ይጠቅማችኋል። እኔ ተጠቀሚበት በጣም እንትን ብሎኛል ማለት ነው። ከዛ ማለት እንዴት እንደምታረቁ ያልነግራችሁ አይ ነው እንደምትታረቁ እና ግን ይዛን ያለው ስሜት በቃ እንደዛ ነው መሆን ያለበት ቤት። ይሄ ነገር ምክር ነው ወይስ በትዳር ላይ ጦርነት ማስነሳት ነው? እንግዲህ ያው ፍጹም ነው ማለት አይቻልም። ሰምታይምስ ይሄ ነገር ያጋጥማል። ግን በአጋጣሚው ምን ያህል ያስኬዳል ነው እንግዲህ። ሆን ብሎ ማድረግና አጋጣሚዎች ይለያያሉ ብዬ አስባለሁ። የአበሻ ኮመን ባህሪዎች ፓርት 5 የመጀመሪያው የሃይማኖት ቻናል 1 እና 2 ቁጥር ላይ ማድረግ የሚያዘልቀን ነው የሚመስለን። ትገባለህ፣ ቻናሎቹን ሰርች ታረጋለህ፣ ድርድር ከ1 እስከ 5። ሁለተኛው ደግሞ የማይጠቅም የምንለው ዕቃ የለም። አሁን ይሄ ከቻፕ ዕቃ ነው አይደለ? ወፍ አይደለም፣ የሻይ ቅጠል ዕቃ ነው። የሚገርም የኦቾሎኒ ዕቃ አይተህ ውስጡ ጨው ሊሆን ይችላል ያለው። ሶስተኛ ደግሞ የሆነ ክፍያ ትራንስፈር ተደርጎልን ማየት እንፈልጋለን፣ ግን ሲያሳዩን ደግሞ ይደብረናል። የሆነ ዕቃ ስገዛ አካውንት ይነግርሃል ምናምን ሞላ አድርገህ ከከፈልክ በኋላ ስታሳየው ማየት ፈልጓል፣ ግን ስላሳየው ገግመ ደግሞ ስላሳየው ይደብረዋል።
እንተማመን እንጂ አይነት ኢነርጂ ይሰጣል። በተለይ ራይድ ላይ ምናምን ስከፍል እንዲህ አይነት ነገር በጣም ኮመን ነው። አራተኛው ዝናብ ከዘነበ ሁሉም ኤሌክትሮኒክስ መዘጋት አለበት። ቲቪ በለው፣ ስልክ በለው፣ ላፕቶፕ በለው መዘጋት አለበት። ለምን የልብስ ማሽን ለምን ስቶቭ አይሆንም? መብረቅ ይስባል፣ ዝጋው ትባላለህ፣ ዝግት። እውነት እኮ ነው። እውነት እኔ ሁሉም ኢትዮጵያዊ በአንድ ካሜራ ያየው ነው የሚመስለው። እና ድሮም እኔ በጣም ትዝ ይለኛል። ድሮም እንደዚህ ነው። በቃ እቃ ውስጥ ያለውን ነገር ተጠቅመን ስንጨርስ እቃው አይጣልም፣ በምንም መልኩ አይጣልም። በቃ አገልግሎት ይሰጣል። እድሜ ልኩን ነው የሚያገለግለው ማለት ነው። እንደዚሁ ደግሞ መብራት ሲጠፋ ዝናብ ሲዘንብ በቃ ሶኬት ንቀሉ፣ ኤሌክትሮኒክስ የተባለ ነገር ነቃቅሉ ነው የምንባለው። ያው ያ የሁላችንም ወላጆች ያሉን ይመስለኛል። በቃ በጣም በአብዛኛው እንዴ ለምደነዋል በቃ ይሄ ነገር እና ትክክል የተናገረው ትክክል ነው። ከዚህ ልጅ ምን እንደተረዳው ታውቃላችሁ? ቪዲዮ ኒውትና ነግራችኋለሁ። ፋብሪ ትችላላችሁ? እንችላለን አዱናይና ያጁነን እንችላለን። እቺ ልጅ አንደኛ የሶሻል ሚዲያ ሰው ነች፣ ሁለተኛ ልጅ ነች። ልጅነቷ ደግሞ በራሱ እንድትፈጠን ያደርጋታልና ክፉ ነገር ተነግሯት ቢሆን ወይም ጥላቻ ውስጧ ተቀምጠው ቢሆን ኖሮ ጥላቻ ውስጧ አስቀምጠው ቢሆን ኖሮ መታ የምታንጸባርቀውም ያንን ክፉ ነገር ነበረ። ምን ልላችሁ ነው? ልጆች ቤተሰባቸውን ወይም ደግሞ አስተዳደጋቸውን ነው የሚመስሉት። ሚስት ለባሏ መልካም ሚስት መሆን የምትችለው፣ ባል ደግሞ ለሚስቱ መልካም ባል መሆን የሚችለው፣ አካባቢያቸው ላይ ላለ ሰው ለጓደኛቸው መልካም መሆን የሚችሉት ቤዝመንታቸው መልካም ሲሆን ነው። 85% የሚሆነው ባህሪያችንን ከቤተሰባችን ነው የምንወርሰውና አንዳንድ ጊዜ እንደውም የሆነ ከቤተሰባችን የማንወደው አይነት ካራክተር ወይም ባህሪ እላያችን ላይ ሲንጸባረቅ አይተነው በፍጹም ይሄን ነገር ማስቀጠል የለብንም እኛ ባህሪ ላይ ብለን ለማቆም የታገልነው ነገር ኑሮ አያውቅም። ለዛ ነው ከቤተሰባችን ነው የምንወርሰው እምላችሁና ምንድነው ሊፈለኩት ቤተሰብ ልጆቻችሁን እናንተን እያዩ ስለሆነ የሚያድጉት ቤዝመንታቸውን አታበላሹባቸው ለማለት ነው። ይቺ ልጅ እያሳየች ያለችው ባህሪ ቤት ውስጥ ያሳዩአትን ነው። ምክንያቱም እዛ ቤት ውስጥ ስለ ጆን ዳንኤል መጥፎ ነገር አይወራም ማለት ነው። ዝም ብሎ ነው ሶሻል ሚዲያው በቃ እያጋጋለ መጥፎ ነገር እያወራ እንዲህ ነው የሚለው እነሱን ሊያቃርን የሚሞክረው እንጂ በእነሱ በኩል ያ ነገር ብዙም አይንጸባረቅም ማለት ነው። በቃ አያነሱትም ማለት ነው። የዚህ ልጅ ጉዳይ አላስችል ስላለኝ ነው ይሄን ቪዲዮ የምሰራው ማለት ነውና ያው ታውቃላችሁ ሰሞኑን ቶማስ ኃይሉ ቻይና ሄደ። የዚህ ሶሻል ሚዲያ መነጋገሪያ ነው። ያው የመጀመሪያው ቀልድ ያው ሜም ይሰራል፣ በሱ ትስቃላችሁ። ከዛም በኋላ የሆነ ሰው ደግሞ ይነሳና የሱን አክት አድርጎ ቀየር አርጓት ነገር እሱም ያስቃል። ሌላውም ሲደግሞ ኦኬ ኮረች ሻንቲም ነገር ብለን እንስቃለን። አሁን ግን ሊትራሊ ከላይ እስከታች ያለ ቲክቶከር ነሽ ምንድነሽ በአጠቃላይ ብዙ ሰው እየሰራበት ነው። የሆነ ጊዜ ላይ መቀለጃ የነበረው ናቲ ባርበር ነው። ያው ስፒድ መጥቶ ታገፈተረ። ከዛ በኋላ ለሁሉም ሰው እየመጣ ይሰራል እንዲ ጸጉሩ እንዲ እየተደረገ ምናምን ነገር በጣም ብዙ ሰው ቀለደበት። እኔ በጣም አቅልሽልሽኝ ነበር የዛኔ ቀልዱ ለራሱ ማለት ነውና አሁን ደግሞ ቶማስ ያው ፎሎ አረገኝ ተባለ። ከዛ ደግሞ the next week አሁን በዚህኛው ሳምንት ደግሞ ቻይና ሊሄድ ነው ሁሉም ሰው። እንዴ አልበዛም እንዴ? ቀልድም እኮ ሲበዛ በጣም ያስጠላል፣ ማርም ሲበዛ ይመራል። የምሬን ነው። የኛ ሀገር ነገር በጣም የሚያናደኝ ምን እንደሆነ ታውቃላችሁ? ለምንም ነገር ለከት የለንም። በቃ ሁሌም ቀልድ በልኩ፣ ሁሉም ነገር በልኩ ሲሆን ነው የሚያምርበትና ይሄ ደግሞ ከልኩ እንዳለፈ ስለተሰማኝ ነው ይሄንን ቪዲዮ መጥቼ እየሰራለሁት። እማልጠብቃቸው ሰዎች ቪዲዮ ሲሰሩ በቃ አላስችል ብሎኝ ነው። አንዳንዶቻችሁማ ቀናትም ማስመሰለባችሁ ኮንተንት ምንጭ ሆነና በጣም ያስጠላል። በእውነት ደስ አይልም። ሰው ይሰማዋል፣ ያየዋል፣ ይደብረዋል እያለን አንዳንድ ነገር ኮንሲደር ማድረግ ያው ቀልዱ እንዳለ ሆኖ ከዛ ግን ከቀልድ ሲያልፍ በጣም ያስጠላል። እና ደግሞ ያው ራሱን ሰርቶ የቀየረ ልጅ ነው። ከራሱም አልፎ ደግሞ ለሰው የተረፈ በጣም ብዙ ሰዎች ከተለያዩ በሽታ የተዋቸው በፊትነስ ዙሪያ ኢንፍሉዌንስ የፈጠረ ሰው ነው ኦነስትሊ ስፒኪንግ ማለት ነውና ደግሞ የሚገርመው ሁለቱም ናቲ ባርበርም እሱም ራሳቸውን ሰርተው የቀየሩ ለሰው እኮ እንደውም ሮል ሞዴል ሊሆኑ የሚችሉ ሰዎች ናቸው። አሁን እዚህ ላይ ቡሊ እየተደረገው ያሉትና ምንም ያልሰራ ሰው በሚጎርርባት ሀገር እነሱ ሰርተው ራሳቸውን የለወጡ ሰዎች ቢጎርሩ እኮ እንደውም በቃ ይሁን አትሊስት ሰርተው ነው ይበቃል ባይነኝ። በጣም ይበቃል። አሽቃበጥሻት በሉ። አሁን ላይ የቶሚ ጉዳይ እንዳለ ሙሉ ለሙሉ ማለት ይቻላል ቲክቶኩን አጥለቅልቆታል። በጣም እየተሰራበት ነው ያለው። ተወዳጇ የቻናል ዋን ባለቤትና ጋዜጠኛ ሊያ እሷም እንዲሁ ሜሞን ሰርታበታለች እና ያው ብዙዎች
በቃ እየተቃወሟት ነው ያሉት፣ አንዳንዶቹ ደግሞ እየደገፏት ነው ያሉት። እና እስኪ የሰራችውን የተባለውን ደግሞ እስኪ ላሰማችሁ። ቻው። እሺ እንዴት ነው? ቼኪን 3 ሰዓት ነው ቻይና ልሄድ። ኧረ እባክሽ ናፍቆት ሰፖርት ላድርጋት ብዬ ነው እንጂ ሸኩላል። በቃ እሺ በቃ ቻው። እሺ እየሄድኩ ነው፣ ቻይና ልሄድ ነው። አዎ ቼኪን 3 ሰዓት ነው። ቻው ነሽ? ደህና ነሽ? በነገራችን ላይ ማለት ነው ሊያ እንግዲህ ቻናል ላይ ያለችው የቶሚን አስመስላ ወደ ቻይና ልሄድ ነው የሚለውን ቀልድ ስትቀልድ በጣም ብዙዎቻችሁ ተቃውሟችኋል ማለት ነው። ከመቃወማችሁም ደግሞ ምን ብላችሁ ነው የምትጀምሩት? እንደ ቲክቶከሮች ወርዳ ምናምን እያላችሁ ማለት ነው። ባይ ዘ ዌይ እዚህ ጋር ማወቅ ያለብን ነገር ኮንተንቱ የቲክቶክ ሊሆን ይችላል እንጂ እንደ ቲክቶከሮች ወርዳ በጣም ብዙ ቪዲዮ ሲሰራ ባይዘ ይሰማለሁ። እንደ ቲክቶከሮች ወርዶ ምናምን የሚባል ነገር ማለት ነው። ምን ማለት ነው እሱ? እንደ ቲክቶከሮች ወርዷል ማለት ቲክቶከሮች ባይ ዘ ዌይ በጣም ፕሮፌሽናል እንደሆኑ የምታውቁት ማለት ነው። ኤቭሪባዲ ከዩቲዩብ ከማየት ከቴሌቪዥን ከማየት ወደ ቲክቶክ ያመጣችሁ እኮ ቲክቶከሮች ናቸው እኮ። የሚያዝናናችሁ አጭር በቃ የሆነ የምትፈልጉትን ነገር ፒክ የሆነች ነገር መልእክት መስማት ስትፈልጉ ወደ ቲክቶክ ነው የምትመጡት። አሁን በፊት አንድ ነገር ለመስማት ወይ አንድ ነገር መልስ ለማግኘት 3 ሰዓት 4 ሰዓት መጠበቅ ነበረብን። ከዛ መጨረሻ ሊያልቅ ሲል እሱ ፓርት2 ሊቀጥል ፓርት2 በ3 ሰዓት ላይ ጠብቁ ብሎ ሊዘጉት ይችላሉ፣ ሳይመለስልን ጥያቄያችን ማለት ነው። ቲክቶክ ላይ ግን ኤቭሪ ዲቴል የምትፈልጉት ከፈለጋችሁ ሳቅ ነው የምትፈልጉት፣ ድራማ ነው የምትፈልጉት፣ ምንድነው የምትፈልጉት የቻናል ገበታ እሱንም ፒክ በቃ አጭር። አሁን ሰው ቢዚ ነው አይደል? ሩጫ ላይ ነው ያለው። የሚያይበት ሰዓት ጥቂት ሰዓት ነው እንጂ እንደ ድሮ 4 ሰዓት 5 ሰዓት ቁጭ ብሎ ነገር የሚያይበት ታይም የለውም ሲጀመር ማለት ነው። ስለዚህ አቺ ፕላትፎርማ ቲክቶከሮቹ የምትፈልጉትን እንደ ኮንተንታቸው ይሰጧቸዋል ማለት ነው። ስለዚህ እዚህ ጋር ላስተካክላችሁ የምፈልገው ነገር እንደ ቲክቶከሮች ወርደው አትበሉ። ላይክ ቴሌቪዥኖች፣ ኢቲቪ ቻናል፣ ኢቢኤስ ቻናል ዋኖች ምናምን ለማቅረብ እንደሚጨነቁት ፕሮግራማቸውን ሁላ ቲክቶከሮችም ስለማይታይ ነው እንጂ ልፋታቸው ተጨንቀው ፈን ከሆነ ሲሮጡ ሮጠው ምናምን ኤቭሪ አክቲንግ ጨምረውበት ዶክተሮች ከሆኑ ተዘጋጅተው ቁጭ ብለው ቦታቸው ላይ ሆነው ምናምን እንደዛ ነው የሚሆነው። አንዳንዶች አሉ በርግጥ ግን ብዙዎቹ አይደሉም። ለዛም ነው እኮ ቲክቶክ ወደ እንጀራ የመጣው ማለት ነው። እንጀራ የሆነው ሰውን እየቀየረ ያለው ለዛ ነው እንጂ ቲክቶከር ሲባል አብዛኞቹ ማይንድ ውስጥ የሚመጣ የወረደ ሰው፣ ዝቃጭ የሆነ ሰው፣ የሚሰራው ሰው ምናምን ኖ ዌይ እንደዛ አይደለም። ምናልባት አሁን የሊያ የሰራችው ቶሚን አስመስላ ምናልባት ቴሌቪዥኖቻችን የቴሌቪዥን ቻናሎቻችን ከቲክቶክ ቢለዩ የቲክቶክ የራሱ በቃ የራሱ የሆነ ሙድ መያዣ አለው፣ ሜመርሶች አሉት ምናምኖች አሉት። እናንተ ደግሞ ከዚህ የተለየ ነገር ስሩ ተብሎ ነው እንጂ መወቀስም ካለባቸው መወቀስ ያለባቸው እንደ ቲክቶከሮች ወርደው ምናምን የሚባለው ነገር ፐርሰናሊ ለኔ አይዋጥልኝም። በጣም ብዙ ሰው ጋር ላስተሳሰብ ነው በጣም የሚገርመኝ። ግን ቲክቶከሮች የወረዱ አይደሉም ባይዘው እዚህ ጋር እውነቷን ነው። ብዙ ጊዜ እንደዚህ አይነት ነገር ሲነሳ ቲክቶከሮች እንደ ቲክቶከሮች ወርደሽ ነው ምናምን ይባላል። ግን እንደዛ አይደለም። ያው አብዛኛው በጣም ለፍቶ በጣም ተዘጋጅቶበት ጥሩ ስራ ለማውጣት ነው የሚጥሩት። በአብዛኛው አሉ፣ ሁሉም እንደዛ ናቸው ማለት አይደለም። ግን አሉ ይሄንንም ስም እንዲሰጥ ያደረጉ አሉ። ሆኖም ግን በአብዛኛው ጥሩ የሚሰሩት ያመዝናሉ ብዬ አስባለሁ፣ እንደኔ ማለት ነው። ስለዚህ ይሄ አመለካከታችንን ቀየር ብናደርገው ጥሩ ነው ብዬ አስባለሁ። ይሄ ነገር በአብዛኛው የተለመደ አባባል ነው። እንደ ቲክቶከሮች ወርዳ ነው ለምን እንዲወርዱ እንደዚህ ጋር ነው አይደለም። በቃ እነሱም በቦታቸው ላይ የልፋታቸውን አውጥተው የልፋታቸውን ጊዜያቸውን ተዘጋጅተውበት ስንት ወጪ አውጥተው ምናምን ይሰራሉ። ሁሉም አይደለም፣ አንዳንዶች ደግሞ ሊኖሩ ይችላል ያንን ነገር የሚያደርጉት። ስለዚህ በአጠቃላይ ባይፈረጁ ባይነኝ እኔ የሚለፉም በጣም ስላሉ ማለት ነው ቲክቶክ ላይ። ግን በፊት እናቴ አረብ ሀገር ነበረች፣ እኔ የቤቱ የመጀመሪያ ልጅ ነኝ እና እያንዳንዱ ስራዎች እኔ ላይ ነበረ የሚጣሉት የነበረው። 3 አመት የዛሬ ስንት አመት መሰለህ? የዛሬ 8 አመት 9 አመት ማለት ነው። በፊት ገና ተማሪ ያለ በጣም ጻሪ ያለው ከ12 አመት ጀምሮ ነበረ ስራ መስራት የነበረው።
ከዛም በታችሁኝ ይሰራ ነበር ግን በጣም የሚያስወጣኝ የፋሚሊ ልጆች አስተምራለሁ ምናምን ታናናሾቼ ነው እውነት ቤት ስንት ናችሁ ቤት ውስጥ 4 ነን ልጆች እኔ ብቻዬን ነው የምኖረው አንዷ እህት ያግብታለች 2 ታናናሾች ቀራሉ ያው እነሱን እኔ ነኝ ሶስተኛዋም ከመግባቷ በፊት እኔ ከኔ ጋር ነበረች ግን ደግሞ አሁን እሷ ከወጣሽ በኋላ የቤት ኪራይ ከፍላለሁ የልጆች ቀለብ ለልጆች የሚያስፈልግ የልጆች ትምህርት ቤት ደብተር እስክሪብቶ ምንም በቃ ሁሉ ነገር አጠቃላይ የቤተሰቤን ወጪ በሙሉ እኔ ነው የምሸፍነው ስለዚህ እሱ ነው ትልቁ ወጪ እኔ ቤተሰቦቼ ናቸው በጣም ትልቅ ኃላፊነት ነው በጣም 3 አመት ሆነኝ ያው እንደታገለን ደግሞ በጣም ደስ ይላል ያው ትርፉ እኮ እዚያ ዓለም ላይ ስትኖሪ ለቤተሰብ ስትኖሪ በቃ ደስታው ትልቅ ደስታ የሚሆነው እሱ ነው በጣም ትርጉም ታገኛለህ በቃ ካለበለዚያ ዝም ብለህ የበላይ ጠጣይ እንጂ ያረክ ምናኖር ነው የሆነች ግን ነገር ሲኖርብህ አጠገብ የሆነ ኃላፊነት ወይ የሆነ ነገር ሲኖርክ ምክንያት ይኖርሃል ለመስራትም ምክንያት ይኖርሃልና እኔ ደስተኛ ነኝ በማድረግ ቀራይልኝ ጽጌረያል እንደምናቃት ቲክቶክ ላይ በደንብ ነው የምናቃትና እኔ እንደዚህ ኃላፊነት ያለባት አትመስለኝም ነበር ያው ቲክቶክ ላይ የምናያት ነገርና አሁን ግን በጣም ነው የገረመችኝና በርቺ እውነት በርቺ ያው እንደሚታወቀው በብዛት የመጀመሪያ ልጅ ብዙ ጊዜ ከፍተኛ የሆነ ጫና አለበት ስለ ቤተሰቦቹ ያስባል ለቤተሰቦቼ ምን አድርጌ ይላልና ያንን ነገር ነው ያየውባትና ያበርታሽ በርቺ ነው ምለው እውነት ጎበዝ ጀግና ነሽ በርቺ ጊዜ ምን ያህል እየሄደ እንደሆነ የሚያሳዩ ነገሮች ፓርት 2 ቃና ቲቪ ከመጣ 10ኛ አመቱን ደፍኗል ክላስ ተመክረናል ቤተክርስቲያን ተሰብከናል ወጣቱን ለማደንዘዝ ነው የመጣው ተብሎ ሲኒማዎች ከስራው ነበር በቃና ምክንያት 2 ሰው እየገባላቸው 20 ብር ነበር የሚያተርፉት አሁን ቅርብ ጊዜ እኮ ነው ዳይሬክተሩ መጣ ኮቪድ ወረርሽኝ ተስፋፋ ስለሆነ ትምህርት ለ2 ሳምንት ዝግ ይሆናል አለን ቀውጠን በጥብጠን ወጣን ይሄው ኮቪድ 7 አመት ሆኖታል እኔ እግዚአብሔር ምን እንደተፈጠረ አላቅም በዚህ 7 አመት በጥብጠን ወጣን ይሄው ልመረቅ ነው አዲሱ መንግስት ስራ ከጀመረ 8ኛ አመቱን ይዟል ይዘን ሰው ማይቀማው ንብረት ካለ ካስማሰ 5ኛ አመቱን ይዟል 5ኛ አመት ብዙ ልዩነቱ እየገባችሁ አልመሰለኝም ይወላ 25 አመት ከነበረ 30 አመት ነው ዛሬ አው ጊዜው በጣም ይሮጣል እውነት በጣም አሁን የኮቪድ ጊዜ እኔ እንደ ትላንት ነው ማየው 7 አመት አይመስልም እኮ በቃ ግን የሆነ የሰራውና የአመቱ ሩጫ ሊገናኝ አይችልም በጣም እሱ 100 ሜትር አርጎታልኛ ደግሞ 10,000 ላይ ነው ያለነው እንግዲህ ከባድ ነው እኔ ምልሽ ማሪ ለምንድን ነው ግን ለሜካፕ ብዙ ብር የምታወጪው ላንተው ቦኜ እንድታይ ነው ግን አንተ ለምንድን ነው ለመጠጥ ብዙ ብር የምታወጣው ያው ነው ምክንያቱ ቆንጆ ነሽ እንድትታይ ነው በቃ ወጪያችሁን ኦዲት አሰሩና እንግዲህ መተያየቱ ይቅርባችሁ ዴላን ፔጅ በኢትዮጵያ ምን ገጠመው እጅግ ያልተጠበቀ ነው በቪዲዮ ላይ እንደምትመለከቱት ዴላን ፔጅ በኢትዮጵያ ፖሊስ ቁጥጥር ስር ውሎ በካቴና ታስሮ ይታያል እውነታው ግን ምንድነው እንንገራችሁ በአዲስ አበባ የሚገኘው በአፍሪካ የመጀመሪያው ዘመናዊ ስማርት የፖሊስ ጣቢያን ለመላው ዓለም አቀፍ ተመልካቾቹ ያስተዋወቀበት ቪዲዮ ነው ዴላን እንዳለው የጣቢያ አንድም የፖሊስ አባል የሌለው ሲሆን በቀን 24 ሰዓት በሳምንታት 7 ቀን ክፍት ነው ብሏል በመጨረሻም ይህ በአፍሪካ የመጀመሪያ ሲሆን በዓለም ላይ ደግሞ 4ኛ መሆኑን ጠቅሷል እናንተ ስለ ጉዳዩ ምን ትላላችሁ ተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ አዶናይና ጃኒ በይፋ መለያየታቸውን አዶናይ አስታወቀ ሁለቱ ዝነኞች እንደተለያዩ አዶናይ ገልጿል አዶናይ በመልእክቱ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ ምንም ያህል በወዳችሁ ግን አንዳንድ ነገሮችን ለራሴ ማስቀረት መርጫለሁ ህይወት ነውና ያጋጥማል ሲል በራሱ ቲክቶክ አካውንት ላይ ስቶሪ ላይ ይሄን መልእክት አስተላልፏል ከባድ ውሳኔ እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል ቪዲዮን ከወደዳችሁት ላይክ አድርጉት ለሌሎች እንዲዳረስ ሼር እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ እንደዚህ ፈጣንና አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ የምትሏን የደውል ምልክት በመጫን ቤተሰብ ሁኑን በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ